ያደረኩት። አንቺ ነሽ አይደል ይሄን ያደረግሽው? እኔ አይደለሁም እማዬ፣ በጣም እርግጠኛ ነኝ። እኔ ይመስለኝ ግን እማዬ ዳጣና ሰላም ሆን ብለው ነው እንደዚህ ያደረጉት። ዳጣ ራሱ ሆን ብላ ናታንን አስክራ የሆነ ነገር ልታደርጉ ነበር። ልክ እኔ በዚህ በኩል ሳልፍ አየኋት። ከዛ ልክ እኔ ስገባ ደግሞ እሷ ወጣች። እማዬ እኔ እርግጠኛ ነኝ ዳጣ ናችሁ እንደዚህ የምታደርገው። አትረቢ። እስኪ ተቀብይኝ። እኔ አሁን በቃ አንተ ናታን አንተ ይሄ ጉዴ ችላ ብሎ መተው በኋላ ጥሩ አይሆንም። አዎ ማርቲ፣ አንዳንድ ውሸቶች ዝም ስለተባሉ ብቻ በጊዜ ሂደት እውነት ሊመስል ይችላሉ። ስለዚህ ሰላምም የልጇን አባት ልትነግረን ግድ ይላል። ለክብራችን ስትል የልጇን አባት ልታሳውቀን ይገባል። እኔ እንጃ ዳሪ አላውቅም። ይኸው ሰላም ግትር አይደለችም። አንዳንድ ጊዜ እንኳን ጠበቅ አድርጌ ሲይዛት ምንም ነገር ቢሆን መልሳ ትነግረኝ ነበር። አሁን ግን በልጇ ጉዳይ ያው እንዳያት ነው። ትነግረናለች። የልጇ አባት ማን እንደሆነ ትነግረናለች። እንዴ ይኸውልሽ ማርቲ፣ እኔ እኮ ወጣ ብዬ ሲሄድ ራሱ ሰፈር ውስጥ እየተሳቀቅኩ ነው። እሱስ ልክ ነህ። የግድ ልትነግረን ይገባል። አይ አልናገርም እናንተም እየታማችሁ ቀጥሉ የምትለን ከሆነ የሆነ ችግር አለ ማለት ነው። አዎ ማርቲ፣ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይሄን ያስመርምረን እውነቱን እናወጣለን። ያው ለወሬኛው ለሐሜቱ ነው እንጂ መቼም እኔን ታውቀኛለህ አይደል? አንቺ እኮ ምንም አላልሽኝም ማርቲ። አንቺ በጣም ጥሩ ሚስት ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ እኮ ከአንቺ ውጭ ሴት ልጅ ታይታኝ አታውቅም ማርቲ። እስኪ አንቺ ምን ይጎልሻል? አይደሪ ተው እባክህ፣ እንዲህ እያልክ አታጫጭለኝ። ከዚህ በላይ ምን መጉደል አለ ብለህ ነው? እንዳያጡት ሁለት ልጅ ብቻ አስቀርች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። አቢጌል በድጋሚ እንግዲህ ናታንን ለማጥመድ ሞከረች። አቢጌል ናታን የሚጠጣው ውሃ ውስጥ አልኮል በመጨመር አብራው ልታድር አስባ ነበረ። እንግዲህ በዚህ ቀደም ክፍል ላይ አቢጌል ለእናቷ ናታን ለግራዴሽን ወይም ስመረቅ ማለት ነው ቀለበት ያደርግልኛል ወይ ብላ እናቷን ማለት እንዲያደርግላት ካላደረግላት በግድም ቢሆን ብቻ እንዲያደርግላት እናቷን ስትጠይቃት እያየን ነበረ። ማርታም እንግዲህ ልጁ ከወደደሽ እሺ፣ ካልወደደሽ ግን ምንም ማድረግ አልችልም ብላት ነበረ። እሷ ግን እኔና ናታን እንዋደዳለን፣ ስለዚህ ለምርቃቴ ቀለበት እናደርጋለን በማለት እናቷን ለማሳመን እሱ ካልሆነ ግን ራሴን አጠፋለሁ ብላ ስታስፈራራትም ጭምር ነበረ። አቢጌል እንግዲህ የምትፈልገውን ነገር በጉልበት ከማግኘት ወደኋላ የማትል እስካሁን ድረስ አንድም ነገር አልተሳካላትም እንጂ ያላደረገችው ነገር የለም በጉልበቷ ለማግኘት። በጣም ብዙ ነገሮችን እዚህ ቤት ስታደርግ አይተናል። እንደሷ ጥረት ግን አንድም ነገር ሲሳካላት አላየንም። እንግዲህ በጣም ከአእምሮ በላይ ናት ማለት ለክፋት ሲሆን ምን ያክል ጥግ ድረስ እንደምትሄድ ትንሽ ማስተዋል ብችል ግን እያደረገች ያለችው ነገር የሷንና የቤተሰቦቿን ቤት ብጥብጥ አድርጎ ሰላምን የሚያሳጣ እንደሆነና የቤተሰብን ትዳር እስከ ማፍረስ የሚያደርስ ነገር እያደረገች እንደሆነ ብታቅ ኑሮ ጥሩ ነበር። ግን ብዙም ብልጠት የላትም። እንግዲህ እሷ የምትፈልገውን ነገር ብቻ ማወቅና ማድረግ ብቻ የምትፈልገው አቢጌል ናታንና ዳጣ ፍቅረኛሞች እንደሆኑ ጠንቅቃ ታውቃለች። ስለዚህ አሁን ላይ ተስፋ ስለቆረጠች በጉልበት እንዲሆን ትፈልጋለች። እናም በተደጋጋሚ እናቷን ናታን ቀለበት አደርጋለሁኝ ትምህርቴን ስጨርስ በማለት እንግዲህ እናቷን ስትጠይቃት እናትየዋም ደግሞ ናታንን ከመውደዷ የተነሳ ልጄ ናታን ሚስት እንድትሆን ነው የምፈልገው፣ ናታንም ደግሞ አማቼ እንዲሆን እፈልጋለሁ በማለት ይህን ነገር እንግዲህ አፍ አውጥታ ሁሉ ለናታን አባት ተናግራለች። ነገሩንም ደግሞ የናታን አባት እንግዲህ ስመጣ እንነጋገርበታለን ብሏታል። እናም ይህ ነገር በዚህ እያለ ነበር እንግዲህ የሁለቱ ግንኙነት እየጠነከረ ሲሄድ ባየች ቁጥር ናታን እንደማታገኘው እርግጠኛ ስለሆነች በዛውም እንግዲህ እዚህ ቀደም ካያችሁ ደረጀ ናታንን አዋርቶት ነበረ። አባትህን በጣም ተወደዋለሁ ወይ እና አባትህ
ትምህርትህን አቁም ቢልህ ብቻ የማትፈልገውን ነገር አድርግ ቢልህ ታደርጋለህ ወይ ብሎ ሲጠይቀው አባቴ ምክንያታዊ ሳይሆን ምንም ነገር አታድርግ ላይለኝ ይችላል። ምክንያቱም ለእኔ የሚጠቅመኝና የሚጎዳኝን ነገር ለይቶ ስለሚያውቅ የሚጎዳኝ ነገር ሆኖ ሊሆን ይችላል እንደዛ ያለኝ ልተው ይችላለሁ እንደ አስፈላጊነቱ ብሎት ነበረ። እና ታዲያ የማትወዳትን ሴት አግባቢ ልስ ታገባለህ ወይ ሲለው እሱን ግን ማድረግ አልችልም ሲል ነበረ። ይህን ነገር እንግዲህ ለማርታ ነግሯታል ደረጀ። ናታን ሊያገባሽ አይፈልግም ብላት። ስለዚህ እኔ በነገራችን ላይ ማርታ በጣም እናቴን ነው የምታስታውሰኝ። ልክ እንደ እውነተኛ እናት ማለት ፊልም ሳይሆን እውነተኛ እንትን ነው የሚመስለው ምክሯ ማለት ነው። እንዴት አቢጌልን እንደምትመክራት የእናትነት ምክሯን ስትለግሳት እያየን ነበረ። ምን አይነት ሴት መሆን እንዳለባት ለባሏ እሷ ስለፈለገች የምታገባው ወንድ ሳይሆን ፈልጓት የሚመጣን ወንድ ማግባት እንዳለባት እና የሚወዳትን ወንድም ማግባት እንዳለባት ትዳር ውስጥ ከገባች በኋላ ችግር እንዳለው ፈተና እንዳለው እየመከረቻት እና በናታንም ሆነ በማንኛውም ወንድ ለመወደድ ምን አይነት ሴት መሆን እንዳለባት ማርታ ቁጭ አድርጋ እየመከረቻት ነበረ። በሚያሳዝን ሁኔታ ግን አቢጌል የእናቷን ምክር እየሰማች አልነበረም። እሷ የምትፈልገውን ነገር ብቻ ነው ማድረግ የምትፈልገው። እና ማርታ እንግዲህ እንደዚህ አይነት ሴት መሆን አለብሽ፣ ትክክለኛ ሴት መሆን አለብሽ እያለች እየመከረቻት፣ እሷ ግን እሺ እማዬ፣ ግን ይሄ ሁሉን ነገር ሞክሬ ካልሆነ ግን ባረግዝበት ያገባኛል ያለቻት። በጣም ነው የሚያሳዝነው። እንግዲህ እንደማይፈልጋት ካረጋገጠች በኋላ እናትየዋ ደግሞ የመከረቻት ማንኛውም ወንድ ለሚስትነት የሚፈልጋት ሴት ምን አይነት ሴት እንደሆነች እየመከረቻት፣ እሷ ግን ስለዚህም ሁሉ ሞክሬ የማይሳካ ከሆነ ለምን አርግዤበት በግድ እንዲያገባኝ አላደርግም አይነት ነገር ነበር የተናገረችው። በነገሩ እንግዲህ እናትየዋ በጣም ትደነግጣለች። በጣም ነው የደነገጠችው ማርታ። እንዴት እንደዚህ አይነት ሰይጣናዊ ሀሳብ አእምሮዋ ላይ መጣ ብላ። ይህ ነገር እንግዲህ አብጌል ለእናቷ ተናግራ ብቻ አይደለም የተወችው። በቀጥታ እንግዲህ አልኮል መጠጥ አምታ፣ አረቄ የሚባለውን መጠጥ ማለት ነው ወስዳ ናታን ውሃ ውስጥ ማለት ነው መኝታ ቤት ውስጥ ያለው ውሃ ውስጥ ያንን አልኮል ትጨምራለች አብጌል። ናታንም እንግዲህ ማታ ወደ ክላሱ ሲሄድ ነበረ። ውሃ ጠምቶት ስለነበር ብድግ አድርጎ ግጥም አድርጎ ነበር የጠጣው። ነገር ግን ቆይቶ ውስጡ የማይሆን ጣዕም ስለተሰማው ደጋግሞ ቢያየውም ሌላ ነገር ነው እና ወዲያው ነበር እንግዲህ ልጁን ማለት አብዝቶም ጠጥቶት መሰለኝ በጣም ታሞ ነበረ። ራሱን ሁሉ ስቶ ነበረ። በዚህ አጋጣሚን ተጠቅማ እንግዲህ አቢጌል ራቁቷን ነበረ እንግዲህ እንዳያችሁት ማለት ነው በብጣሽ ጨርቅ ወደ ክላሱ ሄደችው በዛ ሌሊት እና በሀሳቧ ያሰበችውንና ለእናቷ የነገረቻትን ነገር በተግባር ለማድረግ እንግዲህ ጥግ ድረስ ነበር ሄደችውና በመጨረሻም እንግዲህ የናታን አልጋ ላይ ወጥታ ናታን እየታገለችው ነበረ። በዚህ መሀል ደግሞ ሰላምና ዳጣ አብረው የሰላም መኝታ ቤት ስለነበሩ ሂጂና መድኃኒቴን የናታን ክፍል ውስጥ አለ አምጪልኝ ልውሰድ ትላታለች። እናም እንግዲህ ዳጣ ወደ ናታን ክፍል ስትሄድ ያየችው ነገር አቢጌል ራቁቷን የናታን አልጋ ላይ ቁጭ ብላ ናታንን በደመ ነፍስ እሱ ራሱን ስቷል፣ ምንም ነገር አያውቅም፣ እንደምታዩት በግድ እየታገለችው ነበር ያገኘቻት። እናም በመጨረሻ እንግዲህ ከዚህ ውጪ ዓይንሽን ማየት አልፈልግም እያለች እንግዲህ ድንገት በሩን ከፍታ ስትገባ ዳጣ ማለት ነው እንድትወጣ ስትለምናት ነበረ። ናታን ደግሞ ደህና እንዳልሆነ ዳጣ ስለተመለከተች ሄዳ እንግዲህ እናቷን ጠርታታለች። ማርታም በሁኔታው በጣም ደንግጣለች፣ በጣም በሚያሳዝን ሁኔታ ማለት ነው። ነገር ግን ማርታ ማለት ነው ልጇ ያለቻትን ነገር ካረሳቸው በስተቀረ ባረግዝበት ያገባኛል ወይ ያለችውን ነገር እንግዲህ በተግባር እያደረገች እንደሆነ በቀላሉ ማርታ ማስታወስ ትችላለች ብዬ አስባለሁ። እንግዲህ አቢጌል ናታን ላይ ያጠመደችው ወጥመድ አልተሳካላትም፣ ግን ጥግ ድረስ ግን ሞክራለች። በዚህ መሀል እንግዲህ ናታን ጠዋት ላይ በመከራ ከነቃ በኋላ ምን እንደተፈጠረ ሲጠየቅ ግን ሆን ብላ አቢጌል ይህን ነገር እንዳረገችው ስላወቀ ቤት ውስጥ ብጥብጥ እንዳይነሳ ብሎ መንገድ ላይ የገዛውት ውሃ ነው ግን ውስጡ ላይ አልኮል ተቀላቅሎበታል በማለት የአቢጌልን ጥፋት ሸፋፍኖላታል። በነገራችን ላይ መሸፈን አልነበረበትም። የእሷ ጥፋት እንደሆነ መቼም ከጥፋቷ አትማርም። ዛሬ ዝም ተብላ ከታለፈች ነገ የባሰ ጥፋት ነው የምታጠፋው።
እንግዲህ ናታንና ዳጣን ለማለያየትና ናታንን በግድ ከእሷ ጋር ለማድረግ የምትጥረው ጥረት እየተሳካላት አይደለም። በአሁኑ ያደረገችው ግን በጣም ከባድ ነገር ነው። የማይፈልገውን ነገር በግድ እንዲጠጣ አድርጋ ልጁን እንግዲህ መርዘዋለች። ናታንም ግን እሷ እንዳደረገችው ጠንቅቆ ያውቃል። በሌላ በኩል ደግሞ ማርታ እንግዲህ ማርታ እስከ ዛሬ ድረስ ስለ ሰላም ልጅ ማን ይሁን አባቱ ምን ይሁን አልናገርም ካለች በኋላ ትታት ነበረ። ነገር ግን አቢጌል ሌላ ለእናቷ የቤት ስራ ሰጥታታለች። ጎረቤት ያላሉትን ሆን ብላ እንግዲህ ብዙ ጊዜ አቢጌል ተናግራ እናትየዋ አልሰማት ስላለች አሁን ላይ ጎረቤት አለ ብላ ደግሞ ሌላ አጀንዳ ይዛ መጥታለች። ጎረቤቶቹ የሰላም ልጅ ማን ነው አባቱ? እንዴት ማርታ ዝም ትላለች? ቤቷ ውስጥ ሰራተኛዋ ከቤት አትወጣ፣ ስታረግዝ ከማን ነው ብላ አትጠይቅም እንዴ እያሉ ነው ብላ እንግዲህ እሷ ተደማጭነት ስታጣ በጎረቤቶቹ አማኝታለች ማለት ነው። በዚህም የተነሳ ማርታ እንግዲህ ጥርጣሬ ውስጥ ገብታለች። ውስጧ በጣም ተረብሿል። ያደረግኩት ነገር ልክ አይደለም እንዴ? አልናገርም ስትል ዝም ማለት ጥፋት ነው እንዴ? የኔ ጥፋት ምኑ ላይ ነው? በማለት እራሷን መጠየቅ ጀምራለች። እናም ናታን እንግዲህ ሰው ስለሚያወራው ነገር እንዳትጨነቅና ሰው ያወራው ሁሉ እውነት እንዳልሆነ ሲያረጋጋት እያየን ነው። ብቻ ምን አለፋችሁ የአቢጌል መጨረሻ በጣም ነው የሚናፍቀኝ። በነገራችን ላይ መቼም ቢሆን ከስህተቱ አትማርም። እየባሰች ነው የምትሄደው። በየቀኑ እናቷ አእምሮ ላይ የምትፈጥረው ጥርጣሬ። ሰላምና ዳጣ በጣም ሰላም ፈጥረዋል። በጣም ደስተኛ ናቸው አብረው። ለምንድን ነው ይሄ? እኮ የሆነ ነገር መኖር አለበት። የሆነ ነገርማ ቢኖር ነው እንጂ እንደዚህ ደስተኛ አይሆኑም ነበረ። ይህን መጠርጠር አለብሽ እያለች እንግዲህ እናቷን ለምን ደስተኛ ሆኑ ሁለቱ በማለት ለእናቷ በየቀኑ ነው የቤት ስራ። እኔ በጣም ነው የምገረምባት። የምሬ ነው የምላችሁ። ልጅቷ እውነት ሊኖራት ይችላል። የምትለው ነገር ሁሉ እውነት ነው፣ እውነት አለው እኮ ግን ሁሉን ነገር የምንከታተል ከሆነ ሁሉ ነገር የምንጠራጠር ከሆነማ እውነት ነው እኮ የምታወራው ነገር። አሁን ዳጣን በአባቷ መጠርጠሯ፣ የአባቴ ልጅ ትሆናለች ብላ ማለቷ፣ ሰላም ከአባቴ ወይ ከናታን አርግዛለች ከሁለት አንዱ ማለቷ ምንም አይነት ስህተት የለውም እኮ። ግን በዚህ መጠን ልጅ ሁና የዛ ቤት ልጅ ሁና አባቷን ቤተሰቦቿን እንደዚህ ለመበጥበጥ እንደዚህ እርቀት መሄዷ ነው እንጂ እኮ የምታደርገው ነገር ስህተት የለውም። ማለት ከንግግሯ ውስጥ ብዙ እውነት ነው። የምትፈልገውን ነገር ማግኘት፣ ሁሉን ነገር መጠራጠር። ግን ከምትጠራጠረው አብዛኛው እውነትም አላት። ስለ አባቷ ለምሳሌም ዳጣ እዛ ቤት ለምን ትኖራለች? ለምን በዚህ መጠን እዚህ ቤት ልኖር ቻለች? ሰላም ከማን አረገዘች? ለምን አባቱን አትናገርም? ስለዚህ እንደዚህ ስለሆነ ነው ብላ በቃ አእምሯ ጥያቄና መልስ ያመጣላታልና እንግዲህ መጨረሻዋ ምን እንደሚሆን ባላውቅም አሁን ላይ ግን ነገሮች የተሳኩላት አይደለም። ናታንን እንግዲህ ያጠመደችው ወጥመድ ከወጥመዱ አምልጧል። ያው ናታን በጣም ስርዓት ያለውና ጥሩ ልጅ ነው። በጣም የሚወደድ ልጅ ነው። ስለዚህ መልካምነቱ ይመስለኛል ከሷ ከመጥፎ ስራዋ ያዳ ነው እንጂ አስባችሁታል እንግዲህ ምን ሊፈጠር እንደሚችል። አብረው አደረች ማለት ለሁሉም ነገር ጥሩ አይደለም። በዛ ላይ ዳጣ በጣም ትጎዳለች። እሷ ያደረገችው የስህተት ስራ እንኳ ቢሆን ዳጣ መጎዳቷ አይቀርም። እናም እንግዲህ ናታን አቢጌል እንዳደረገችው ይህን ነገር አውቃለሁ፣ ነገር ግን ቤቱ እንዳይበጠበጥ ብዬ ነው ዝም ያልኩት። ስለዚህ ከዚህ በኋላ ምንም ከማድረግ ወደኋላ ስለማትል እባክሽን ምንም ቢፈጠር እኔና አንቺ እንዳንለያይ እያለ እንግዲህ ለዳጣ ቃል ሲያስገባት እያየን ነው ማለት ነው። እውነት ነው። እንደ አቢጌል አይነት መጥፎ ሰዎች ብዙ ነገር ሊያደርጉ ስለሚችሉ ያኔ እንግዲህ በሚፈጠረው ነገር ማለት ትዕግስትና መቻል እንዲኖራት ቀድሞ እያስጠነቀቃት ይገኛል ዳጣን ማለት ነው። እና እንግዲህ አሁን ላይ ደረጀና ማርታ ሰላም የልጇን አባት በቃ ትንገረን። በዚህ መጠን ጎረቤት ድረስ ወሬው ከተዳረሰና ጎረቤትም እንደዚህ ካሰበ ለእኔም ጥሩ አይደለም፣ እየተሳቀቅኩኝ ነው። እኔ ነገሩን ብተውም ጎረቤቶቻችን እየተውት አይደለም። ስለዚህ ትምጣና ትናገር እውነቱን እያሉ ነው። በዛ ላይ ደግሞ እንግዲህ ማርታ እንዴት የልጇን አባት አልናገርም ትላለች ብላ ስትጠይቀው
ደረጀ ምናልባት እዚሁ ጎረቤት አካባቢ ቢሆንስ ያረገዘችውም ሲል ነበርና ጉድህን አላወክም። እንግዲህ ደረጀ ያው ቀጣይ ዳጣ ድራማ በጣም አስፈሪ ነው የሚሆነው፣ በተለይ ለማርታ በቃ እውነት ነው የሆነው ነገር ሁሉ እውነት ነው እና ይህን ነገር ስትሰማ እንዴት እንደምትቋቋመው ከባድ ነው። ብቻ የኔ ቤተሰቦች እንግዲህ ዳጣ ክፍል 61 ይህን ይመስል ነበረ። በሌላ በክፍል 62 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ። አመሰግናለሁ።